ከጓደኛ ፍቅረኛ ጋር ከዛ ከሱ ጋር ተለያይቼ አንዴ ሰማ የምርህን ነው አንተ እንደዚህ አይነት ሰው ነህ? እኔ እስከዛሬ ለሱ ብዬ ነው ዝም ያልኩት አይደል? ግን እኔ በጣም የፈራሁት ነገር እኮ ፍቅር ያንተም ጓደኛ ነው። ምን ይለናል አሁን? እንዳንቺ ሉጥና አላየው አወራሉ። ይቅርታ እማ ይቅርታ፣ አንድ ጥያቄ ልጠይቅሽ ነበር። ፈቃደኛ ነሽ? ወይ ይቅርታ፣ በጣም ቸኩያለሁ። አንድ ደቂቃ፣ ይኸው ዝናብ ነው እስኪያልቅ ቶሎ ነው የምንጨርሰው። እሺ አፍጥ ነው። ፍቅረኛ አለሽ? አዎ ፍቅረኛ አለኝ። ቤስት ፍሬንድስ? ቤስት ፍሬንድም አለኝ። አንድ ጥያቄ አለኝ። እሺ ወንድና ሴት ቤስት ፍሬንድ መሆን ይችላሉ አይችሉም? ኢንዲፔንደንስ እንደ ሰው መሆን ይችላሉ ብዬ ነው የማስበው። እኔ ይችላሉ። ከቤስት ፍሬንድሽ ጋር ስንት ጊዜ ቆይታችኋል? ኦልሞስት 10 አመት ምናምን ነገር። ዋው። በፍቅር ግንኙነቶች ውስጥ ችግር ፈጥሮ ያውቃል ወይስ እንዴት ነው? በጭራሽ። ምክንያቱም ያኔ ቤስት ፍሬንድ የፍቅረኛዬ ቤስት ፍሬንድ ነው። ሚቻል ቤስት ፍሬንድ ነው። የፍቅረኛዋ ቤስት ፍሬንድ የሷን ቤስት ፍሬንድ ነው። በጣም ደስ ይላል አይደለ? አይ ቲንክ ለዛም ነው ችግር ያልተፈጠረው ብዬ አስባለሁ። አዎ እንዴ፣ አዎ በደንብ። ማን ልበል ስምሽ? ሶሊታ እባላለሁ። ሶሊታ። እሺ አሁን ምን ታደርጊልናለሽ መሰለሽ? ቤስት ፍሬንድሽ ጋር ደውለሽ እንደምታፈቅሪው ትነግሪዋለሽ። የሱን ምላሽ እንሰማለን ማለት ነው። በጣም እርግጠኛ ስለሆንኩኝ ኦኬ። ትተማመኝበታለሽ እንዴ? አዎ በደንብ። እንግዲህ ቤተሰቦች የ10 አመት ቤስት ፍሬንድ የጓደኝነት ጊዜ አሳልፈዋል። አሁን ደውላ እንደምታፈቅረው ትነግረዋለች። ምላሹን እንግዲህ አብረን የምንሰማ ይሆናል። ተከታተሉ። እሺ ባይዛው ተማመንብሃለሁ። ማን ነው ስሙ? ሳሚ ይባላል። ሳሚ ልትፈተን ነው እንግዲህ። እየደወልሽ ነው? አዎ እየጠራ ነው። ቤተሰቦች እንግዲህ ገምቱ በኮመንት ምን ይሆናል ምላሹ የሚለው የታወቀ ነው። እኔ አይሆንም ነው የምለው፣ ምክንያቱም የፍቅረኛዋም የሷም ቤስት ፍሬንድ ስለሆነ የሚሆን ቻንስ ያለው አይመስለኝም። እንዴው ምላሹን እንሰማለን። አያነሳም? ታኝቶ ይሆናል። እኔ እያነሳ አይደለም። አነሳ። ሄሎ ወይ ሶሊ፣ ሳሚዬ እንዴት ነህ? እንዴት ነሽ? አለሁልህ። ደህና ነህ? ያለው ጠፋሽ። አለሁ። ስማኝማ በጣም ደብሮኛል። የት ነህ? እኔ ቤት ነኝ። ምን ነው? ከፍቅር ጋር እኮ ተለያየን። ለምንድን? ምን ነው? አይ ምንም በቃ እሱ ምንም አላጠፋም። እኔ ለሱ ስሜት ስለሌለኝ ነው። ምን ማለት ነው? እስከዛሬ አው ይመቻል። የሆነ ነገር ልነግርህ ፈልጌ ነበር። አውሪኝ ይመችኛል፣ ችግር የለውም። ሳም በቃ በጣም ነው የምወድህ። ምንም ስሜት የለኝም ለፍቅርና በጣም ነው የምወድህ። በቃ ማለት ምንም ነገር ሳይኖረኝ ነው ከሱ ጋር የቀረብኩትና አንተ ምንም የሚገባ ሰው ስላልሆንክ ማን ነው ትጁኔ? በቃ ዛሬ ደፍሬ ልንገርህ ብዬ ነው። ምክንያቱም በቃ በአካል ልነግርህ ፈልጌ ነበር፣ ግን ድፍረቱን ማገኝ አልመሰለኝም። የት ነው ያለሽው? የት ነሽ? ልምጣ? በቃ ምንም አያደርግልህም ሳም፣ ግን በቃ እኔ እወድሃለሁ። ስሜቴን ብታውቀው ነው የምፈልገው እኮ። የምርሽ ነው የምታወሪው? ከልብሽ ነው? የምሬን ነው እኮ። የት ነሽ? ልምጣና በደንብ እናውራ ታዲያ። ይሄ ነገር እንዴት ሊሆን ነው? ቤተሰቦች እኔ በአካል ድፍረት የለኝም አልኩህ እኮ። በቃ በዚህ ነው መናገር የምችለው እኮ። እኔም እኮ እንድናወራበት የምፈልገው ጉዳይ ነው ይሄ። ማለት ለምን? የምርሽን ከሆነ እኔም ስሜት እንደነበረኝ እንድታውቂ ፈልጋለሁ። ነገራት ስሜት እንደነበረኝ? አዎ ኦኬ። እሱ ጋር ስለነበርሽ ነው ዝም ያልኩት። እሷ ምን እየቀለድኩኝ አይደለም። ቤተሰቦች እንዴ ሳም፣ እኔ እየቀለድኩ አይደለም። ላንተ ስሜት አለኝ እያልኩ እኮ ነው። እኔም የምሬን ነው እያወራሁሽ ያለሁት ሶል። ግን እኔ በጣም የፈራሁት ነገር እኮ ፍቅር ያንተም ጓደኛ ነው። ምን ይለናል አሁን? እኔ እስከዛሬ ለሱ ብዬ ነው ዝም ያልኩት አይደል? ይሄ ጓደኛ አይደለም። ምንምድበት ምንም ምክንያት የለኝም። ጓደኛዬ ነው። እሱም ወደፊት መቼም እንዳንቺ ልውጥና አላየው አብሬያለሁ ነው። በቃ አንተ እኔ እየቀለድኩ አይደለም ሳም። እንዴ ያማል እንዴ እየቀለድኩ አይደለም። የምሬን ነው እኮ ስሜት አለኝ እያልኩ ነው። ሶሪ ወይ እኔ ማለት አይደለም፣ የምሬን ነው ያወራሁት። አንቺ እየቀለድሽ ነው ያለሽው። አንተ ጌታን የምርህን ነው እንዴ እንደዚህ የምትለው?
ማለት ሞት ይመረኝ ነው ሰው ምንድን ነው ሲቆጥ እንዴ ፍቅርስ እኔ ከዚህ በኋላ ስለሱ ማስበት ታይም ላይ አይደለም ያለሁት። እስከዛሬ ለሱ እኮ ነው አይደል ዝም ያልኩት። እሱ ባስበውሽ ሳም ምን ያህል ሊጎዳ እንደሚችል ግን አስበዋል? እንዴት ነው ማለት ምን እያወራህ ነው? ግን የምርህ ነው እንደዚህ የምታወራው? አንቺ እኮ ነሽ መጀመሪያ ያስተማረኝ። ቆይ እስከዛሬ እንዴት አልነገርከኝም? ሲጀመር ኖ ዌይ እስከዛሬ እንዴት አልነገርከኝም? አዲስ ልንገርሽ ከሱ ጋር መጥቶን ያለው እሱ የመጣ ስላንቺም ነገረኝ ነገር አይ ነው። ስለዚህ ምን ማለት ይችላል? በቃ ዝም ማለት ያለብኝ ስለ እኔ እናንተ እኮ 10 አመታችን ነው 10 አመታችን ነው። እስከዛሬ ጸጥ ብለክ አሁን እኔ ስነግር ነው የምታወራው? የት ነው ያለው? ቤተሰቦች በጣም ነው የሚገርመው ማለት አማራጭ አለኝ አንቺ ነገር እስከዛሬ አንቺ ምንም አይነት ሳይን አላየሁም። ከዛ በኋላ ጋፋሽ እንዴት ነው እሱ ጋር ሆነ ከኔ ጋር? እሺ አሁን ከዚህ በኋላስ እንዴት ነው ከጓደኛ ፍቅረኛ ጋር ከዛ ከሱ ጋር ተለያይቼ እንዴ? ሳማ የምርህን ነው? አንተ እንደዚህ አይነት ሰው ነህ ማለት? እንደዚህ አይነት ሰው እኔ እንደዚህ አላውቅህም እንዴ? እየቀለድኩኝ አይደለም እያልኩ ነው እኮ ሳም። እንዴ እኔ ምን ምንድን ነው እያወራለሁ? አንቺ ቀልዶ እንደሽ እኔ የቀለድኩ አይደለም። ቤተሰቦች እንግዲህ በጣም ከባድ ነው። የሁለቱም ጓደኛ ሆኖ የሱ ምላሽ እንደዚህ መሆኑ ከባድ ነው። የትም ልሁን አሁን ይኸውልህ አስፈላጊ ነገር ስለሆነ ነው መልሶ አስፈላጊ ነገር ስለሆነ ነው። በደንብ አስበህ ተናገር። ቀልደኝ ሳይሆን የምርህን አንተ እንዴ የምርህን አውራ እንዴ። እኔ ስሜት አለኝ ስላልኩ እኮ ግዴታ አንተ አለኝ ማለት ትሪት ልታረግ ይፈልጋል እንዴ? ሷር አይደለም ታውቂኛለሽ ሲጀመር አይደለ? እና እንዴት ነው እንደዚህ አይደለ? እስከዛሬ አንቺ ያለውን ነገር ዝም ያልኩት እሱን ጓደኛዬ ስለሆነ አንቺንም ስለማውቅሽ በቃ እሺ ኤኒዌይስ እሺ እናወራለን። በቃ እንገናኛለን። ቻው ቻው። በጣም ይቅርታ። በቃ ከዚህ ቆይ ተረጋጊ። ቆይ መጀመሪያ ተረጋጊ። ይሄን ምላሽ እንዴት ነው ጠብቀሽ ነበር ወይስ ምልክትም አይተሽበት አታውቂም? እኔ አሁን ምን እያልከኝ ራሱ እንደሆነ እየገባኝ አይደለም። ማለቴ በቃ ትንሽ መረጋጋት አለብኝ። በጣም ይቅርታ አድርግልኝ። እሺ ቤተሰቦች እንግዲህ ከባድ ነው። ምላሹን በዚህ ሁኔታ አልጠበቅንም ነበረ። የሁለቱም ጓደኛ ነው እንግዲህ እንደሰማችሁት ምላሹ እንደዚህ ይሆናል ብለን በጭራሽ አልጠበቅንም። እንግዲህ እንደዚህ ሆኗል። እንግዲህ በቀጣይ እናንተ ምን ማረጋገጥ እፈልጋለሁ የምትሉት ሰው ካለ በቴሌግራም ከስር በምናስቀምጠው ጻፉልን። እናንተም ይሄንን ማረጋገጥ ትችላላችሁ ማለት ነው። በተከታተሉን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰቦች ይመቻችሁ።